ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በትግራይ ህዝብ የተነሳበትን ተቃውሞ አቅጣጫ ለማስቀየር በትናንትናው ቀን አወዛጋቢ ጆን መዲድ በኩል መልእክት አስተላልፏል። በጠላቶቻችን በኩል የፕሪቶሪያው ማላገጥ አብቅቷል፣ ጌም ኢዝ ኦቨር ብለዋል። ቁጭ የሚያስደርግ ክስተት ተፈጥሯል። እኛ እንደ ሰራዊት ሆነን ድጋፍ ጭነን ወደ እናንተ መምጣት ሳይሆን እናንተው ነው ጭነን ወደ ቤታችሁ የምንመልሳችሁ የምንወስዳችሁ ሲሉም ተናግረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የቅርብ ሰውና የጽህፈት ቤት ኃላፊ የሆኑት የዛኪ ብራቫን የግል ስልክ በሳይበር ጥቃት ሰለባ መሆኑ ተሰማ። ከኢራን ጋር ግንኙነት እንዳለ የሚነገርለት ራሱን ሃንዳላ ብሎ የሚጠራው የጠላፊዎች ቡድን ጥቃቱን መፈጸሙና አስፈላጊው መረጃ በእጁ ማስገባቱን አስታውቋል። ዎቹ በብራቫን ስልክ ውስጥ ያገኟቸው መረጃ የበር ጠባቂው ውርቀት በሚል መሪ ቃል ይፋ እንዳደረጉ ይገኛሉ። እስካሁን ባወጧቸው መረጃ መሰረት የኔታንያሁ ባለቤት ሳራ ኔታንያሁን ጨምሮ ከፍተኛ ባለስልጣን ቪዲዮዎችና የመንግስት ደህንነት ሰነዶች እንደሚገኙበት ተገልጿል። ቡድኑ በስልክ ውስጥ የሙስና የጥቁር ገበያ ድርድሮችና ስልጣን ያለአግባብ በመጠቀም ማስረጃዎች እንዳሉበት በመግለጽ ኔታንያሁ አገዛዝ የሙስና ማዕከል መሆኑን የሚያሳይ መረጃ በሙሉ ይፋ እንደሚያደርግ ዝቷል። የእስራኤሉ ጠቅላይ ሚኒስተር ጽህፈት ቤት በኩሉ ጉዳዩ በከፍተኛ ጥንቃቄ እየተመረመረ መሆኑን አስታውቋል። ይህ ቡድን ከሳምንታት በፊት የቀድሞው ጠቅላይ ሚኒስተር ናፍታሊ ቤኔትን ስልክ በመጥለፍ መረጃዎችን ተንትኖና በትኖ እንደነበር ይታወሳል። እና የተባበሩት አረብ ኤምሬት በቀጠና ያላቸውን ትብብር እያጠናከሩ ይገኛሉ። ማሪቭ ጋዜጣ እንዳሳወቀው ከሆነ እስራኤል ሶማሊላንድ እውቅና ከሰጠ በኋላ በደቡብ የመን የሚገኙት የተባበሩት አረብ ኤምሬት የሚደገፉት ኃይል እውቅና ለመስጠት እያሰበች ሲሆን ይህም አንሰሮላህ ላይ በቀይ ባህር ዳርቻ ላይ ስትራቴጂካዊ ትብብር እንደሚያመጣ ተስፋ ታደርጋለች። የሳውዲ አየር ድብደባ በተባበሩት አረብ ኤምሬት የሚደገፈው የሀድራማ ኤሊት ኃይሎች ላይ እየጨመረ መሆኑን የየመን የዜና ወኪል ራይን አልመን ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሳውዳቻቸው ጋር በደቡብ የመን እየተከሰተ ያለውን ክስተቶች በመመለከት ባደረጉት ውይይት የየመን አንድነት በማስጠበቅ አስፈላጊ መሆኑን አጽንኦት ሰጥተዋል። በተጨማሪም ሳውዲ አረቢያና ኳታር የተባበሩት አረብ ኤምሬት ከድሩዝ እስከ አላዊን ድረስ ሶሪያ ውስጥ ያሉትን የተገንጣይ ኃይል ፕሮጀክቶች በመደገፍ እስራኤልን እየረዳች እንደሆነ የሚያምኑም አልሃባር ዘግቧል። ሶማሌላንድ እውቅና በሶማሌ የኢትዮጵያ አምባሳደር ምን አሉ? ኢትዮጵያ በእስራኤል ለሶማሌላንድ የሰጠችውን እውቅና በቅርበት እየተከታተለች መሆኑን በሶማሌ ኢትዮጵያ አምባሳደር ሱሌማን ደደፎ ተናግረዋል። ከ3 10 ዓመታት በላይ እንደ ሉዓላዊ ሀገር አቀፍ እውቅና ለማግኘት ስትጥር የነበረችው ሶማሌላንድ ከሳምንታት በፊት ከእስራኤል የመጀመሪያ እውቅና አግኝታ የተለያዩ ዓለም ሀገራት እንዲሁም የአፍሪካ ህብረት፣ የአውሮፓ ህብረትና የአረብ ሊግ የእስራኤል እውቅና በማውገዝ ከሶማሌላንድ የግዛት አንድነት ጎን እንደሚቆሙ አሳውቀዋል። በሶማሌ ኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቃለ ምልልስ ወቅት ስለ ኤርትራ እውቅና እንዲሁም ስለ እስራኤል እውቅና ምን አይነት መረጃ አልነበረንም በማለት ከቀሪው ዓለም ጋር ዜናውን እንደሰሙ በመግለጽ ስለ ጉዳይ ኢትዮጵያ እንደማታውቅ ተናግረዋል። በአፍሪካ ቀንድ የሀያላን ሀገራት ፉክክር እየጨመረ መምጣቱን የተናገሩት አምባሳደር የሀገር ነጻነትና ሰላም ቅድሚያ ሊሰጥ የሚገባው ጉዳይ ነው ብለዋል። እስራኤል ለሶማሌላንድ የሰጠችውን እውቅና ሶማሌላንድ ጨምሮ የተለያዩ ዓለም ሀገራት አውግዘውታል። እስራኤል በበኩሏ በውሳኔዋ እንደምትጸና ገልጻለች። ኢትዮጵያም ሶማሌላንድ ስላገኘችው ሀገር እውቅና እስካሁን ድረስ ምንም ያለችው ነገር የለም። የሀገሪቱ መገናኛ ብሔራዊ መገናኛ ብዙሃን ስለ ጉዳዩ የዘገቡት ነገር የለም። በመሆኑም በጉዳይ ላይ ቢቢሲ አፋን ኦሮሞ ለአምባሳደሩ ያቀረበላቸው ጥያቄ ሲመልሱ ይህ ወደፊት የምናየው ጉዳይ ነው ብለዋል። ኢትዮጵያ በእስራኤል እውቅና ተስማማ እንደሆነ ሲጠየቁ እስራኤል ስለያዘችው አቋም ምን እውቅና አልነበረም፣ በዚህ ጉዳይ ላይ ምንም ዝም ያልነው ብቸኛ ሀገር አይደለንም ሲሉ መልሰዋል። እስካሁን ድረስ በርካታ ዓለም ሀገራት ታላቅ ጥረት ማድረጋቸውን አይተናል። እኛም ብቻ ለምን ትኩረት አድርገው ይጠይቁናል? ጎረቤት ሀገር ብቻ አይደለም ሌሎች ሀገራትም አሉ ብለዋል። ስለዚህ ምንም የሚጠየቅ ነገር የለም፣ ለሁሉም ነገር ወደፊት ነው የምናየው ብለዋል። ኢትዮጵያ መቼም አቋሟን እንደምታሳውቅ የተጠየቁት አምባሳደሩ ቀጠሮ የለንም፣ የተቀጠረ ቀን የለንም፣ አቋም ወስደናል። ያ ደግሞ አቋማችን ነው። ምን እንደሚሆን
እንከታተላለን ሲሉ መልሰዋል። ከሁለት ዓመታት በፊት ኢትዮጵያና ሶማሌላንድ መካከል የመግባቢያ ሰነድ የተፈራረም ቢሆንም ከዚያ በኋላ ግን ስምምነቱ ምን ደረጃ ላይ እንደሚገኝ ሁለቱም መንግስታት ሲናገሩ አይሰሙም። በወቅቱ ሶማሌ በስምምነቱ ተቆጥታ የነበረ ሲሆን ኢትዮጵያ ባላንጣ ከሆነ ከግብጽ ከኤርትራ ጋር ያላትን ወዳጅነት በማጠናከር የተለያዩ ትብብርና ስምምነቶች ተፈራርማለች። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው ስምምነት በባህር ኃይል የሚውል 20 ኪሎ ሜትር የሚረዝም የባህር ጠረፍ ማግኘት የሚያስችላት ነበር። ኢትዮጵያ ከሶማሌላንድ ጋር በዚሁ ፍርርሟ በመልሿ ኢትዮጵያ ለሶማሌላንድ እውቅና ለመስጠት መስማማቷ ቢነገርም ይህ ስምምነት ግን በኢትዮጵያ ባለስልጣን በይፋ አልተገለጸም። ሶማሌላንድ እንደ ግዛቷ አካል አድርጋ የምትቆጥራት ሞቃዲሾ በበኩሏ ስምምነቱ ተቃውሞ ሉዓላዊነት የሚጥስ መሆኑን ገልጻለች። ሁለቱ ሀገራት ወታደራዊ ፍጥጫ ይገባሉ ተብሎ በሚፈራበት ወቅት ነው ቱርክ ጣልቃ በመግባት ስምምነቱ እንዲፈራረሙ ያደረገችው። አለመግባባቱን ተከትሎ ሶማሌ ኢትዮጵያ አምባሳደር አስወጥታ ከቆየ በኋላ ግንኙነታቸው ሲሻሻለው ሱሌማን ደደፎ አምባሳደር ሆኖ መሾማቸው ይታወቃል። አሁን ከሶማሌ ጋር ምንም ችግር የለብንም በሰላም እየሰራን ነው ሲሉ በአሁኑ ወቅት በሁለቱ ሀገራት መካከል ያለው ግንኙነት ተናግረዋል። ኢትዮጵያና ሶማሌ በአንካራ የተፈራረሙት ስምምነት ኢትዮጵያ በሶማሊያ አስተማማኝና ደህንነቱ የተጠበቀ ለንግድ አገልግሎት የሚውል ወደብ በሊዝ እንድታገኝ የሚያስችል ነው። ቢቢሲ አምባሳደር ሱሌማን ደደፎ ይህን ስምምነት የት እንደደረሰ ጠይቋቸው ሲመልሱ ወደፊት የተራመደ ነገር የለም ብለውታል። ኢትዮጵያም ከቀይ ባህር ተገላ እንድትርቅ አንፈልግም የሚሉት አምባሳደር ሱሌማን ደደፎ በቀጠና ያሉ ሀገራት ጠቅላይነት አንቀበለውም በማለት መንግስት የባህር በር ለማግኘት ሰላማዊ ጥረት እያደረገ መሆኑን ተናግረዋል። በሰላም የማይሆን ከሆነ ምስራቅና ምዕራብ ያሉ አማራጮች የመውሰድ መብት አለን፣ ጥያቄያችን መብቶቻችን እንዲከበሩ ነው ብለዋል። ኢትዮጵያ የባህር በር ስታገኝ የሚጎዱ አንድም ሀገር የለም፣ የማግኘት መብት አለን ብለዋል። ሌሎች የቀይ ባህር ላይ ክንዳቸውን ለማሳየት እየተረባረቡ ነው ያሉት አምባሳደር ሱሌማን ደደፎ ቀይ ባህር የኛ ነው፣ እኛ ምርጫ ሁሌም ሰላማዊ መንገድ ነው ብለዋል። የማይሆን ከሆነስ ተብለው ለተጠየቁት በቀጥታ ወደ ጦርነት ስለመግባት ባይናገሩም ይህን የሚያህል አገር ታፍኖ ተዘግቶ ይቀጥላል ማለት እንዳልሆነ አመላክተዋል። ከዚሁም ጋር ተያይዞ የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀልም ብስጭታቸውን አሰምተዋል። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሞ እያሰማች ነው። የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ አሰብና አካባቢ ወደ ኢትዮጵያ የሚያካትት ካርታ ትኩረት ለመሳብ የሚደረግ ከመሆነ በተጨማሪም ጠብጫሪነት ነው ብለዋል። በዚህ በተካሄደው የኢትዮጵያ ሰራዊት አባላት ምረቃ ላይ ከፍተኛ መኮንኖች ይዘውት የታየው ማህበራዊ ሚዲያ ላይ ተሰራጭቶ የነበረው ምስል እንዲነሳም ተደርጓል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣን ከ30 ዓመት በፊት የሀገሪቱ ያጣቸውን የባህር በር መልሳ ማግኘት አለባት የሚለው አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነ ስርዓቱ ላይ የታየው። የኤርትራ ማስታወቂያ ሚኒስተር ለዚህ የሰጡት ምላሽ ኢትዮጵያ ከፍተኛ ወታደር ባለስልጣን በ2026 አዲስ ዓመት ጅማሮ ግድየለሽና ጨባጣሪና በጦርነት አጀንዳ ተጠምደዋል ሲሉ ተቃውሟቸውን አሰምተዋል። ኢትዮጵያ ባለፉት ጥቂት ዓመታት ወዲህ የራሷ የባህር በር ማግኘት አጀንዳ በማንሳት የተለያዩ መልኮች ጥረት እያደረገች መሆኗን አሳውቃለች። በመሆኑም ባለስልጣናቱም ሀገራት ያለአግባብ አጣች ያሉ የባህር በር መልሳ እንደምታገኝ በእርግጠኝነት እየተናገሩ ነው። አቶ የማነ ይህን ኢትዮጵያ ባለስልጣን ፍላጎት ግድየለሽና አደገኛ በማለት ገዢው ብልጽግና ፓርቲ ሐሰተኛ መረጃ በማሰራጨት ከሰዋል። ኢትዮጵያ በተለያዩ አጋጣሚዎች ይገባኛል ጥያቄ እያነሳችበት ያለው አሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜ ድረስ ለኢትዮጵያ ዋነኛ የባህር በር አገልግሎት ይሰጥ ነበር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ ኤርትራ ላይ ጦር የመክፈት እቅድ የላትም መሆኑን የገለጹ ሲሆን ነገር ግን ቀይ ባህር በኩል የባህር በር ማግኘት ግን